መዋቅራዊ አንድነቱ እየተበተነ ያለው የአገዛዙ ሰራዊት በከፈተው የእርስ በርስ ተኩስ በርካቶች መሞታቸው ተሰማ። ሰራዊቱ እየተበተነ ነው። በአርሲና በተለያዩ አካባቢዎች የተፈጸሙ ጥቃቶች በስልታዊ ሴራ የተቀነባበሩ መሆናቸውን የሚገልጽ መረጃ አፈትልኮ ወጥቷል። በተያያዘ አሳሪው ከገዳዩ የራቅ አይደለም ስትል ፖለቲከኛዋ ተናገረችም። ከውጭ ታይዋን ወደ ቻይና አቅጣጫ ያነጣጠረ የሮኬት ማስወንጨፍ ሙከራ ማድረጓ ተሰማ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሰኔ 4 ቀን 2018 ዓመተ ምህረት አጫጭር መረጃዎች። በአማራ ፋኖ ብሔራዊ ንቅናቄና በሌሎች ኃይሎች በኩል ግንኙነት አለ በሚል የሚሰሙ መረጃዎች ህዝቡን ሊረብሹ የማይገቡ መሆናቸው ተመላከተ። የፋኖ መሪዎች ህዝቡን ይጠቅማል ያሉትና በህዝቡ ላይ ጦርነት ከፍቶ ያለውን አገዛዝ ለማስወገድ ለሚተባበር ቡድን በራቸውን ክፍት ማድረጋቸው ቅሬታ ሊያስነሳ የሚገባ መሆን የለበትም የሚሉት ምንጮች፣ ሆኖም መሪዎቹ አማራ ዋጋ እየከፈለ ያለበትን የነጻነት የወሰንና የማንነት ጉዳይ ላይ ምንም አይነት ክፍተት መፈጠር እንደማይኖር አጥብቀው ሊሰሩ ይገባል ሲሉ ምልከታቸውን አስቀመጡ። ወጣቶች በሀገራቸውና በሃይማኖታቸው ላይ አጥፊ ሆነው የተነሳውን አገዛዝ ሊታገሉ ይገባል ተባለ። በተለይም በመዲናዋ አዲስ አበባና በትልልቅ የክልል ከተሞች ሀገር ሰላም የሆነች ያክል በየጫት ቤትና ጭፈራ ቤት ምሽቶች ጊዜ የሚያባክኑ ወጣቶች አሁን ስለነገ ህልውናቸው ሊያስቡ ይገባል ተብሏል። የፋኖ አመራሮች እየታዩ ያሉ ውስጣዊ ቅሬታዎችን በውስጥ መስመር እንዲፈቱ ታጋዩ ኃይል የመሪዎቹን የተከፋፈለ ሳይሆን አንድ የሆነ ድርጅታዊ መልእክት ብቻ እንዲቀበል ማሳሰቢያ ተሰጠም። ፋኖ እየጎመራ የመጣበትን የአውደ ውጊያ የበላይነት ማስጠበቅና ለቀጣይ ዝግጁ የሆነ ኃይል ማሰልጠንና ማደራጀት ላይ ሊሰራ እንደሚገባም ተጠቁሟል። ታይዋን ወደ ቻይና አቅጣጫ ያነጣጠረ የሮኬት ማስወንጨፍ ሙከራ ማድረጓ ተሰማ። የቴፒ ጦር ሙከራውን ያደረገው ከአሜሪካ ባገኘውና ተኩሶ መሰወር በሚባለው ዘመናዊ የሮኬት ስርዓት መሆኑ ተገልጿል። ቤጂንግ ታይዋንን በኃይል ለመጠቅለል በምታደርገው ዝግጅት ዙሪያ የአሜሪካና የታይዋን ወታደራዊ ትብብር አዲስ መልክ መያዙ ታውቋል። የታይዋን ጦር ወደ ቻይና አቅጣጫ ሮኬቶችን ማስወንጨፉን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ እርምጃ በቤጂንግና በቴፒ መካከል ያለው ወታደራዊ ፍጥጫና ውጥረት በከፍተኛ ሁኔታ በጨመረበት ወቅት የተከናወነ ሲሆንም ታይዋን ራሷን ለመከላከል ያላትን ዝግጁነት ለቻይና ለማሳየት የወሰደችው ስትራቴጂካዊ እርምጃ መሆኑ ተነግሯል። የሲኤንኤን ዘገባ እንደሚያመለክተው የታይዋን ጦር ይህንን ከፍተኛ ትኩረት የሳበ የሮኬት ሙከራ ያደረገው በአሜሪካ በተገኘ ዘመናዊ ተንቀሳቃሽ የሮኬት ማስወንጨፋ ስርዓት ላይ በመነሳት ነው። ለዚህ ሙከራ ጥቅም ላይ የዋለው ሹት ኤንድ ስኩት ወይም ተኩሶ ወዲያው መሰወር የሚባለው የጦር ስልት ሲሆንም ስርዓቱ ሮኬቶችን ካስወነጨፈ በኋላ የጠላትን የአጸፋ ጥቃት ለማምለጥ ወዲያውኑ ቦታውን በፍጥነት የመቀየር ከፍተኛ ብቃት እንዳለው ተመልክቷል። ከዚህ ቀደም በተመሳሳይ መልኩ ዝነኛው የአሜሪካ ሂማርስ የሮኬት ስርዓት በታይዋን ምድር በተሳካ ሁኔታ ተሞክሮ ነበር። የደሴቷ ወታደራዊ ባለስልጣናት ይፋ እንዳደረጉት ቻይና ታይዋንን በቅርቡ በኃይል ልትጠቀልላት ትችላለች የሚሉ ስጋቶችም በዓለም አቀፍ ደረጃ እየጨመሩ በመምጣታቸው የታይዋን ጦር ራሱን ለመከላከል የተለያዩ ወታደራዊ ልምምዶችንና ሙከራዎችን እያደረገ ይገኛል። በአሁኑ ወቅት ቻይናንና ታይዋንን የሚለየው የታይዋን ወሽመጥ የውሃ አካል ላይ የሚደረጉ ወታደራዊ እንቅስቃሴዎች መጨመራቸው በአካባቢው ላይ አዲስ የጦርነት ስጋት ጋርጧል። የቤጂንግ መንግስት ታይዋን ፍጹም የማይነጠል የግዛቱ አካል መሆኗን በመግለጽ ቢቻል በሰላማዊ መንገድ ካልሆነ ግን በኃይል ወደ ዋናው ግዛት መልሳታለሁ የሚል ጽኑ አቋም አለው። ቴፒ በበኩሏ ከአሜሪካ ጋር ያላትን ጠንካራ የዲፕሎማሲና የደህንነት ትስስር በመጠቀም ከቻይና የሚመጣባትን ወታደራዊና ፖለቲካዊ ተጽዕኖ ለመመከት እየጣረች ነው። ታይዋን በፈረንጆቹ 1949 በሺያንግ ካይሼክ መሪነት በቻይና ሪፐብሊክ ስም ከዋናው የቻይና ህዝብ ሪፐብሊክ መገንጠሏ ይታወሳል። ዋሽንግተን የአንድ ቻይና ፖሊሲ መርህን በመከተል ለታይዋን ይፋዊ የሀገርነት እውቅና ከነፈገች ግማሽ ክፍለ ዘመን ገደማ ቢቆጠራትም ለደሴቲቷ የምታደርገውን የዘመናዊ ጦር መሳሪያ ሽያጭና ወታደራዊ ድጋፍ ግን አሁንም ድረስ አጠናክራ ቀጥላለች። አሳሪው ከገዳዩ የራቅ አይደለም ስትል ፖለቲከኛዋ ሚስጥረ ስላሴ ታምራት በኢትዮጵያ ኦርቶዶክስ ቤተክርስቲያን ወቅታዊ ሁኔታ ላይ ያስተላለፈችው መልእክት መነጋገሪያ ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋዮቿና በምዕመናኖቿ ላይ እየደረሰ ያለው እስርና እንግልት አሳሪውን ከገዳዩ የራቅ አለመሆኑን የሚያሳይ ነው ስትል ፖለቲከኛ ሚስጥረ ስላሴ ታምራት ገልጻለች። ፖለቲከኛዋ ወቅታዊውን ጉዳይ አስመልክታ ባወጣችው ጽሑፍም ድርጊቱ ቤተክርስቲያኗን ስልታዊ በሆነ መንገድ የማዳከምና ድምፅ አልባ
የማድረግ እቅድ አካል መሆኑን አብራርተዋል። በቤተ ክርስቲያኗ ላይ እየተፈጸመ ያለውን ጥቃት ከግድያና ማሳደድ ወደ ስልታዊ ማዳከም የተሸጋገረ ነው። በተለያዩ የአገሪቱ ክፍሎች በኦርቶዶክሳውያን ላይ የሚፈጸመው ግድያ፣ የካህናት መታረድና የክርስቲያኖች መፈናቀልም ምዕመናንን በአካልና በስነ ልቦና ለማዳከም የተደረገ የመጀመሪያ ምዕራፍ ጥቃት መሆኑን አንስታለች። ይህ አካላዊ ጥቃት አልበቃ ብሎ ስለ በደሉ የሚናገሩ ፍትህ የሚጠይቁ አገልጋዮችን፣ ምሁራንንና ተቆርቋሪዎችን ማሰር ደግሞ የቤተ ክርስቲያኗን መከላከያ ጋሻ የመስበር ዓላማ ያነገበ መሆኑን አስረድታለች። ይህንንም ተቆርቋሪዎችን የማሰርና የማሳደር ተግባር ተበዳዩ አካል ብሶትን እንኳን እንዳይናገር አፉን የመልቀም ወይም የማፈነ አካሄድ ነው ስትል ኮንናለች። ምስጢረ ሥላሴ አሳሩ ከገዳዩ የራቅ አይደለም በማለት ላነሳቸው ማዕከላዊ የፖለቲካ ትችት ስታብራራ በአንድ በኩል አገዛዙ ባስታጠቃቸው ኃይሎች ምዕመናን ሲገደሉም፣ በሌላ በኩል ደግሞ ሕግንና ስርዓትን ለማስከበር ስልጣን ባላቸው የብልጽግና አካላት ተቆርቋሪዎች ሲታሰሩ በሁለቱ ድርጊቶች መካከል የጥቅምና የዓላማ ትስስር መኖሩን በግልጽ ያሳያል ብላለች። ይህ አካሄድ ጥቃቶቹ በዘፈቀደ የሚፈጸሙ ሳይሆኑ አንዱ ለሌላው የሚደግፍበት የቤተ ክርስቲያንን ተሰሚነት የማዳከም ስትራቴጂ አካል መሆናቸውን ያመለክታል ስትልም አክላለች። ይህ አይነቱ የፍትህ መጓደል ምዕመናን በመንግስታዊ መዋቅሩ ላይ ያላቸውን እምነት ሙሉ በሙሉ እንዲሸረሸር እያደረገው እንደሚገኝ ያወሳው የሚስጥረ ጽሑፍ በሌላ በኩል ግን የቤተ ክርስቲያን አገልጋዮች መታሰር ምዕመናንን ከማስፈራራት ይልቅ የበደል ስሜታቸውን ወደ አንድነት እንዲቀይርና ለበለጠ የአቋም ጥንካሬ እያነሳሳቸው መሆኑን ጠቁማለች። የቤተ ክርስቲያኗን ሕልውና ለመጠበቅ የሚደረገው ትግል ከአካላዊ ጥቃቶች መከላከል ባለፈ የሐሳብና የድምፅ ነጻነትን ለማስከበር የሚደረግ የፍትህ ትግል መሆኑንም ያሰመረበት የፖለቲከኛዋ መልእክት በመጨረሻም ግድያውና እስሩ የአንድ ሳንቲም ሁለት ገጽታዎች መሆናቸውን በመረዳት መላው ምዕመናንና የሃይማኖት መሪዎች ጉዳዩን በንቃትና በስትራቴጂያዊ አንድነት ሊመለከቱት እንደሚገባ በጥብቅ አሳስባለች። ችግሩ ጫካ አይደለም ቢሮ ነው ያለው፣ ባልናገርም መሞት አይቀርም፣ ተናግሬ በሞት ስም ነው ሲሉ አንድ አባት ተደመጡ። በአርሲና በተለያዩ አካባቢዎች የተፈጸሙት ጥቃቶች በስልታዊ ሴራ የተቀነባበሩ መሆናቸውን የሚገልጽ መረጃ አፈትልኮ ወጥቷል። አሁንም ድረስ በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውና እየተፈጸመ ያለው ዘግናኝ ጭፍጨፋ ድንገተኛ ክስተት ሳይሆን በአገዛዙና በውጭ ኃይሎች ትብብር የተጠነሰሰ የተቀናጀ ስልታዊ ሴራ አካል መሆኑን የሚያጋልጥ መረጃ ወጥቷል። ከዚህ ቀደም በኢሊባቦር፣ በጅማ፣ በወለጋ፣ በሐረርጌና በከሚሴ የተካሄዱትን ተከታታይ እልቂቶች ተያያዥነት ያላቸው መሆናቸውን የጠቀሰው ይኸው መረጃ የብልጽግናው አገዛዝ ስልጣኑን ለማስቀጠል ሲል የኦርቶዶክስ ተዋሕዶ እምነትን የማዳከም ስልታዊ ዘመቻ መጀመሩን ያመለክታል። እንደ መረጃው ገለጻ ለሀገሪቱ ወቅታዊ መከራ መሰረት የጣሉት በለውጥ ስም በሬድዋን ሁሴን ሙፈሪያት ካሚልና በአብይ አህመድ ስውር የደህንነት መዋቅሮች አማካኝነት ከኳታር ከኢሜሬትስ እና ከቱርክ ጋር የተገናኙ ሚስጥራዊ ስምምነቶች ናቸው። የእነዚህ ስምምነቶች ዋና ግብም በሀገር ውስጥ የጽንፈኛ ወይም የሰለፊ ወይም ውሃቢያ ኃይሎችን በገንዘብና በሐሳብ ማስፋፋት ታሪካዊቷንና የአብሮነት ተምሳሌት የሆነችውን ኢትዮጵያን ማፍረስ የሚሉትን ያነገቡ ናቸው። በአሁኑ ወቅት በአርሲና በተለያዩ አካባቢዎች ለሚታየው ደም መፋሰስ የገንዘብና የሐሳብ ድጋፍ ማቅረብንም የጨመረ መሆኑ ተገልጿል። ጉዳዩን ይበልጥ አደገኛ የሚያደርገው በአርሲና በአካባቢው የሚንቀሳቀሱት አክራሪ ኃይሎች ከዓለም አቀፍ አሸባሪዎች ከአልሸባብና ከአልቃይዳ ጋር ቀጥተኛ ትስስር ያላቸው መሆኑ ነው። በአሁኑ ወቅት እነዚህ የጂሃዲስቶች ገዳይ ክንፎች በአገዛዙ የደህንነት መዋቅር ስር ሆነው የሚታዘዙና ይፋዊ የስልጠና ካምፖች ያላቸው መሆኑም ተጠቁሟል። ይህ አደጋ አዲስ እንዳልሆነና ለወደፊት ሀገሪቱን እንደሚያጠፋት ገና በኢህአዴግ ዘመን በፓርላማ ጭምር ሰፊ ትንታኔና ማስጠንቀቂያ ተሰጥቶበት እንደነበር መረጃዎች ተጠቁሟል። በክፋት የተደራጀውና በአሁኑ ወቅት ካምፑን በአርሲና በወለጋ በስፋት የመሰረተው የሽብር ኃይልም በቅርቡ ወደ ጅማ፣ ከሚሴና ደቡብ ወሎ እንደሚስፋፋ የቡድኑ ኃላፊዎች በይፋ እየገለጹ መሆናቸውም ተጠቅሷል። የድርጊት በምንም መስፈርት ድንገተኛ ግጭት ሳይሆን በአገዛዙ ሙሉ አጋዥነትና ፈቃጅነት ታቅዶበት የሚካሄድ ስልታዊ የዘርና የሃይማኖት ማጥፋት ጭፍጨፋ መሆኑ ተገልጿል። የብልጽግናው አገዛዝ ይህንን አረመኔያዊ ድርጊት የሚደግፍበት ብቸኛ ምክንያት ህዝባዊ መሰረት ስለሌለውና ስልጣኑን ማቆያ የፖለቲካ ካርዶች ሁሉ ስለተቃጠሉበት እንደሆነ ለማረጋገጥም ተችሏል። አገዛዙ በመጨረሻው ሰዓት ሀገሪቱን ወደ ሃይማኖት ጦርነት በመክተት በእውከትና በደም ጎርፍ ውስጥ ስልጣኑን አስጠብቆ ለመኖር እቅድ የያዘበት አጀንዳ መሆኑ
መሆኑም ተብራርቷል። አማራውንና የኦርቶዶክስ እምነት ተከታዮችን ከምድረ ገጽ የማጥፋትና የመጨፍጨፍ ዘመቻ በቀላሉ የሚቆም ስላልሆነ ብልጽግና ስጋት የገባው መሆኑ ሲመላከትም ህዝቡ በተባበረ ክንድ ራሱን እንዲከላከልና ይህንን አምባገነን ስርዓት እንዲያስወግድ ጥሪ ቀርቧል። በሌላ በኩል ከአርሲ የሚወጡ የሰቆቃ ድምፆች ተበራክተዋል። ችግሩ ጫካ አይደለም ቢሮ ነው ያለው፣ ባልናገርም መሞት አይቀርም፣ ተናግሬ የሞት ስም ነው ሲሉ አንድ አባትም ተደምጠዋል። ከቤተ መንግስቱ ሰዎች የሚወርደው የግድያ ትዕዛዝ በጫካ ገዳዮች ተፈጻሚ እየሆነ እንደቀጠለም ነው። አንድ ተረት አለ። እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟ አስሯት ወደዛ ሲሄድ እምቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድን ነው ጆሮዋ ብቻ ነው የሰባው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ እያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ፣ ስንሄድ ሌሊት እንደልባችን አንሄድም፣ ጠላት ወደ ላይ እየተጠጋን ነው፣ እንዲህ ነው አለቅኡ ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረግ አናይ ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንጻር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገረው። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንጻር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ፣ ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል ብዬ እኒህ አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል፣ ሴት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው፣ የተቃጠለው ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለ። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁ በደብረ ብርሃን ከተማ በአገዛዙ ኃይሎች መካከል በተፈጠረ የእርስ በርስ ተኩስ ህይወት ማለፉ ተሰማ። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ውስጥ በአገዛዙ ኃይሎች መካከል እርስ በርስ ተኩስ መከፈቱና በዛም ሳቢያ ህይወት ማለፉ ተገለጸ። ትናንት ሰኔ 3 ቀን 2018 ዓ.ም ከረፋዱ 5 ሰዓት ተኩል ገደማ በደብረ ብርሃን ከተማ ስር በሚገኙ 2 ክፍለ ከተሞች ማለትም በአጼ ዘርዓ ያዕቆብና በእቴጌ ጣይቱ ክፍለ ከተሞች ውስጥ የአገዛዙ የጸጥታ ኃይሎች እርስ በርስ ተኩስ ከፍተው አርፍደዋል። በዚሁ የተኩስ ልውውጥ ሳቢያ 2 የሚሊሻ አባላትና 1 የፖሊስ አባል መገደላቸው ተገልጿል። በከተማው የብልጽግና ወንበር ጠባቂ ኃይሎች መካከል የተፈጠረውን አለመተማመንና ክፍተት በመጠቀም በከተማዋ ውስጥ የሚንቀሳቀሱ የፋኖ የውስጥ አባላት እርምጃ የወሰዱ ሲሆን ከዚህ በተጨማሪም የቆሰሉ የአገዛዙ አባላት እንዳሉ ተጠቁሟል። በተያያዘም በነበረው ከፍተኛ የተኩስ ልውውጥና ግርግር ወቅት ከጉዳዩ ጋር ምንም ግንኙነት የሌላት አንዲት የከተማዋ ንጹህ ነዋሪ በደረሰባት የተኩስ አደጋ መቁሰሏና በአሁኑ ወቅት በሕክምና እርዳታ ላይ እንደምትገኝ ለማወቅ ተችሏል። በአገዛዙ ጥምር ኃይል መዋቅር ውስጥ የሚገኙ የሚሊሻና የአድማ ብተና አባላት መሳሪያቸውን በማስቀመጥ ወደ ፋኖ ኃይሎች እየተቀላቀሉ መሆኑ ሲገለጽ፣ የቀሩትም የጥምር ጦር አባላት የተሰጣቸውን ውስን ጊዜ ተጠቅመው ወደ ህዝቡ እንዲቀላቀሉ የአፋብን አሳምነው እዝ ጥሪ አቅርበዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።